ዮ ድጋሚ ተመልሰን መተናል ያው እንደተለመደው ድጋሚ ተመልሼ መጥቻለሁ። ያው እኔ ጀንትል ነኝ። ዛሬ ደግሞ በሌላ ቪዲዮ ድጋሚ ተመልሰን መተናል። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ለዛሬ የፍቅር ተቀቅሎ በተሰኘው ቪዲዮ ነው የመጣው። ፍቅር ተቀቅሎ አምሮ ቁጭ ብሎ ይለዋል። ለዛሬ ያለን ቪዲዮ ገና አልተጀመረም። አሁን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ yes ስሜ ዮርዳኖስ ካሽዋን ይባላል። የምስራች ብራር ባላለው እሺ ላውራ ባላለው ሰላም ብለናል። ጉርሻ ጋንግ ተጀመረ። ጉርሻ ጋንግ ተፋላሚ ቆነጃጅት ሴቶች ተዋውቀን እንመለስ። እሺ ላውራ ባላለው ሞዴል ነኝ፣ ዲዛይነርም ነኝ እና ደግሞ ተማሪ ነኝ። yes የኔ ቆንጆ የምስራች ብራር ባላለው ሞዴል ስሜ ጥቁር ሻሽ ባላለው ፋሽን ዲዛይነር ነኝ፣ ሞዴል ነኝ፣ ተማሪ ነኝ፣ ቲክቶከር ነኝ። እሺ ስሜ ዮርዳኖስ ካሽዋን ይባላል። ሞዴል እና የማስታወቂያ ባለሙያ ነኝ። ላውራ፣ የምስራችና ዮርዳኖስ የዛሬዎቹ የኪችን ተወዳዳሪዎች ናቸው። እስቲ ራሳችሁን ጥሩ ጎን ንገሩ። እንደ ሰው ሁኔታ እና ተባባስ መስል ይመስለኛል። ከሰው ጋር ቶሎ መጥፎ ነገሮችን ቶሎ መርሳት መስል ጥሩ ምሎች። ስለራሴ ትዕግስተኛ ነኝ፣ ከሰው ጋር አግባባለሁ። ያንክል ከባድ መባል ሰው አይደለሁም። ባስተካክለው የምትሉት ባህሪስ? ባስተካክለው የምለው ነገር አይ ዶንት ኖ የለኝም መሰለኝ። ለጊዜው ዝም ብሎ ሰዎች ማመን መጥፎ ባህሪ ባስተካክል ደስ የሚለኝ ሰውን በጠበቅኩት ልክ ሳይሆንልኝ ሲቀር እሱ ቢቀርልኝ ደስ ይለኝ። ማንም እንትን ባለ ይለ ጓደኞች ስላችሁ ቢጠየቁ ምን የሚሉ ይመስልሻል? መቃላት ገኛት ይችላሉ። ለራሴ ኮርስ ያሳንፍ maybe ተጫዋች ነች they might say ሞዴል ናት ሊሉ ይችላሉ። ሞዴል ናት of course። ለእናንተ ታዲያ ምንድነው? አይደለሽም እንዴ ማማ? አይደለሽም እንዴ? ሞዴል ናት ይላሉ። እሺ የፍቅር ግንኙነት ላይ ወሳኙ ነገር ምንድነው? ሼር ማድረግ ነው። ሀሳብን ሼር ማድረግ፣ ኮሚኒኬሽን እና ሪስፔክት ይመስለኛል። መተማመን፣ ግልጽነት ወሳኙ ነው ብዬ ነው የማስበው። ስለ ፍቅር ግንኙነት የምትመክሩን ነገር ሳለ? ተማመን፣ ታማኙን፣ stay patient. That's what I can say. ግልጽ ሆኖ እሱ ነው ልምጭ። እሺ ማማ መጣ። ዛሬውን የጉርሻ ጋንግ አፋላሚ እንግዳ ተዋውቀን እንመለሳለን። ስሜ ዳግም ይባላል። የአራት ዓመት ኮምፒውተር ሳይንስ ተማሪ ነኝ እና እንዲሁም አልፎ እንደዚህ ሞዴሊንግ ላይ ምናምን ሞክራለሁ። ከዛ ውጪ ደግሞ በቋሚነት የአይቲ ሰፖርት እየሰራሁ እገኛለሁ። ዳግም የዛሬው የጉርሻ ጋንግ አፋላሚ እንግዳችን ነው። እስቲ ስለ ራስህ ጥሩና መጥፎ ጎን ንገረን። ስለ ራስ ማውራት ይከብዳል፣ ግን እኔ ደካማ ባህሪ ብዬ የማስበው አንዳንድ ጊዜ ቶሎ የመሰላቸት ነገር አለብኝ። ማለትም የሆነ ነገር ቶሎ ካልተሳካልኝ የሆነ በቃ ጊቭ አፕ ማድረግ አንዳንድ ጊዜ አለብኝ። ጥሩ ነገር ደግሞ በዛው ልክ ሞክራለሁ ነው። ላይክ አንድ ነገር ባይሳካልኝም በዛው ልክ የሞከርኩኝ ነው እንጂ አንድ ጊዜ አልተሳካልኝምና ተዋለሁ ማለት አይደለም። ለፍቅር ግንኙነት ወሳኝ ነው የምትለው ነገር ምንድነው? ግልጽኝነት፣ መግባባት እና ላይክ በደንብ መታወቅ ይጠይቃል። ስለ ፍቅር ግንኙነት የምትመክረን ነገር አለ? ተዋወቁ መጀመሪያ። ላይክ ዶንት ራሽ ኢት ይሆናል። መጀመሪያ ከተግባባችሁ ላይክ ጥሩና መጥፎን ትለያለህ ስለዛ ሰው።
ከዛ በኋላ የሚከብድ ነገር አይኖርም። ጓደኞች ስላንተ ቢጠየቁ ምን የሚሉ ይመስልሃል? እንጃ ምን ሊሆን ይችላል? እንጃ ተጫዋች ሜቢ outgoing ወይ እንደዛ ነገር። ምግብ ማብሰል ላይስ እንዴት ነህ? አንዳንድ ጊዜ እሞክራለሁ ከጓደኞቼ ጋር ሲሆን ነው እንጂ ብቻዬን እንኳን ወፍ ጭራሽ። ብዙ ጊዜ ስታበስል የሚሳካልህ የምግብ አይነትስ ምንድን ነው? እንቁላል ሜቢ ኢንዶሚ ቀላላለች። እኔ ፓስታ፣ መኮረኒ መኮረኒ የኔ ጓደኛዬ it's the best። አብዛኛውን ጊዜ ለመብላት የምትመርጠው ምግብስ? ጾም ካልሆነ ክትፎ፣ ጥሬ፣ ጾም ከሆነ ሽሮ ቢፍ። የፍቅር ምርጫ የሆነችው ሴት ታዲያ ምን አይነት ናት? ባህሪ ተጫዋች መሆን አለባት። እኔ ብቻ መሆን የለብኝም። ላይ ካላ ኤነርጂውን ማወጣው ምናምን ከኔ ጋር ኤነርጂ ማች የምታደርግ መሆን አለባት። ቁመና በጣም ከነ አትርዘም፣ እኩል ብትሆን ኢነርጂ ቀለሜ ሊክ ምንድን ይባለው መልክ ምናምን የሚባለው ነገር I don't mind አብዛኛው ጊዜ። ለመጀመሪያ የፍቅር ቀን ትውውቅ የምትመርጠው ቦታ? ፈርስት ዴት ብዙም ትልቅ ያልሆነ ጀስት ፒክኒክ ቢሆንም ኖርማል ነው፣ ግን ለመግባባት በቃ የሚያበቃ ነገር አለ አይደል? ምሳም ሊሆን ይችላል፣ ራትም ሊሆን ይችላል፣ ግን ጀስት the basics በቃ ቁጭ ብለን የምናወራበት መሆን አለበት። እሺ ተወዳዳሪዎች፣ የዛሬው እንግዳችን እንዲሰራለት የፈለገው ምግብ ጥቅል ጎመን። ሶስቱም አሪፍ ናቸው። ለኔ ብትሰሩልኝ እኔ ግን እቺ መሀለኛዋን ሳያት በቃ የሆነ እኔ እንጃ እንትን ያለች ነገር ተመስለኝ። በቃ የሆነ እንዴት ልበላችሁ ብቻ መሀል ላይ ያለችዋ በቃ ብዙም እንትን ምትል አይነት ሰው አትመስለኝም። እንደዚህ እንዴት ወጣ ምናምን ልበል ምትል አይነት ሰው አትመስለኝም። ለእንዲ ግን ሶስቱም አይመስሉም ደግሞ እኔ እሺ ቆነጃጅቶች፣ እሱን ነገር በጣም ከባድ ነው። ጥቅል ጎመን ሰርች አላውቅም። ምኑ እኮ የከበደሽ? እሱን ነገር የዛሬው እንግዳችን እንዲሰራለት የፈለገው ምግብ ጥቅል ጎመን ነው። እሱን ነገር በጣም ከባድ ነው። ጥቅል ጎመን ሰርች አላውቅም። ማቴ ሰርቼ አላውቅም። ሲሰራ ማይቼ አላውቅም። ስለዚህ ከባድ ነው እና ልጁ ከበድ ያለ መሆን አለበት ይመስለኛል። ሙያ ከሆነ የሚሳካልኝ ይመስለኛል 100%። እስኪ አሪፍ ነኝ ምንም አልልም። እስኪ እንግዲህ ደግሞ ከሰራ ነው በኋላ ከቀምሰው በኋላ እናያለን። ብቻ ምንም አልልም እኔ። ቆይ ይሄ ነገር እሷ እሺ ዝም ብላችሁ ቀለል አድርጋ ነው በቃ ዝም ብሎ ስሬ ያውጣኝ ነው። ከበድ ያለ አይመስለኝም ማለት ነው። ተገባ ምግባችን ላይ እንዳይበነብን ፀጉራችን እናስራለን። እነዚህ ውብ ቆነጃጅት የኪችን ፍልሚያውን ለማድረግ በኪችን ውስጥ ተገኝተዋል። ስለዚህ ጥቅል ጎመን ለመስራት የሚያስፈልጉን ግብአቶች በመጀመሪያ ሽንኩርት ነው። እሺ ሽንኩርት አለ፣ ሻሽም ይዘመጣል። ጥቅል ጎመን መስራት ላይ እንዴት ነሽ? ብዙም አይደለሁም፣ ኤክስፒሪየንስ የለኝም። ዛሬ ፈርስት ነው ማለት እችላለሁ። ምንም አልልም። በጣም ጎበዝ ነኝ ልልሽ አልችልም። ሰነፍም አይደለሁም። ሰርች አውቃለሁ። የጥብሱ ደግሞ ደስ ይላል። ጥቅል ጎመን ተጠብሶ ሲበላ ደስ ይላል። ታዲያ ዛሬ ጥቅል ጎመን ጥብስ ልናይ ነዋ። ጥቅል ጎመን ጥብስ የምንሰራው ጥፍሬን እያስቸገረኝ ነው። እሺ አሁን ሽንኩርታችን እንከትፋለን። ሽንኩርቱን ግን ከሆነ እየፈራሁት የሚያቃጥል ይመስለኛል። ሽንኩርት ላይ መክተፍ ላይ ብዙም አይደለሁም፣ ብዙም አልችልም፣ ግን ኩክ ማድረግ እችላለሁ። ዋናው እሱ ነው። እንዴት ነው ሙያዬ? አላላጤ ራሱ ይናገራል። ዋው እንዴ! ብዙ ጊዜ ግን ታበስላላችሁ? ካበስልኩ ቆየሁ። ግቢ ከገባሁ በኋላ ብዙ አብስዬ አላውቅም። ኦልሞስት 2 ዓመት አሁን በቅርብ አብስያለሁ፣ ግን 2 ዓመት ሊሆን ይመስለኛል። አይ ብዙ ጊዜ አላበስሉም። እናቴ ናት የምታበስለው። ብዙም አይደለሁም። የሀበሻ ምግብ ላይ በአጠቃላይ ብዙም አይደለሁም። የምትወዱት የምግብ አይነት ምንድን ነው? ፓስታ በጣም እወዳለሁ። ፓስታ፣ ድንች ነገርም እወዳለሁ። የምጠራው እንደ አብዛኛው ኢትዮጵያዊ በቃ እንደ አብዛኛው ኢትዮጵያዊ ካልኳችሁ ይገባችሁ ይመስለኛል። አንቺ ሲወርድ ሩዝ በጣም እወዳለሁ። ፌቨራይት ፉዴ ስለሆነ ሩዝ እና የሆነ አክስቴ እንትን የምትለው አለ ምን ያስለመደችኝ አለና ሩዝ ሲሰራ በልክ እንደ መንዲ ሆኖ በጣም አሪፍ ነው። ብቻ ግን
የሆነ ቀን ሰራላችኋለሁ ወይ ከተገናኘ። ማይኮ የምጠላው ምግብ ነው በጣም ዱባ አለ፣ ብሮኮሊ ምናምን አይመቸኝም። ዳቦ ፍርፍር yes I ማይኩቺ yes I የመጀመሪያ ቀን ስትሪም ላይ የመጀመሪያ ቀን ስንት ሰው? አንድ ሰው እያየ ነው። ያልጋል የሳይ እወዳለሁ። ብዙም ሰው አይወደውም፣ ግን እኔ እወደዋለሁ። እናም ደግሞ ምስር ፓስታም እወዳለሁ። ማልወደው ምግብ ደግሞ ምን አለ አይመስለኝም። ሁሉም ምግብ መቅመስ እወዳለሁ። ካሮት ወዳጅ አይደለሁም፣ ግን ምናልባት ከወደዱ እኔ በጥሬው ነው የምወደው። ለዓይን ጥራት ጥሩ ነው ስለሚባል በጥሬው ጥሩ ነው። በስሎ ጥቅም የለውም። አትልፉ፣ ጥሬውን ብሉ። እናም ደግሞ ብዙም አማርኛ አልችልም። ማለቴ አልችልም ስላችሁ እንደ ማንኛውም አይነት አማርኛ ተናገር ፐርፌክት አልናገርም፣ ግን ደግሞ ሞክራለሁ። ትግርኛ ነው የምናገረው። ለተመልካቾቻችን በትግርኛ ቋንቋ የሆነ ነገር በይልና። ከዚህ አውዝ ለለኹ ምግብል መስራሕ ያውዝ ለለኹ እና ደግሞ ጎመን ልሰርሕ ኣለኹ ሰው ጥዕም ኢለ ተስፋ ይገብር ጽቡቅ ጥዑም ፀብሒ ከምሰርሕ ተስፋ ይገብር። ካሮቱን ለመጥበስ መጥበሻችንን እናግል። ሽንኩርቱን ጨርሻለሁ። ከዛ ቲማቲም እናርጋለን እና ደግሞ እስከዛው ይቁላላል። ተርኖ እናርጋለሁ። ምን አይነት ወንድ ይመችሻል? ስፖርተኛ ክሊን ከት የሆነ ከዛ ፂም ያለው ከኔ የሚረዝም ባህሪ ደግሞ ታማኝ የሆነ ከዛ እማይዋሽ ያው የሁሉም ሰው ምርጫ ይመስለኛል አይደል? የሚመቸኝ ወጥ በአጠቃላይ ሪስፔክቲቭ የሆነ ማለቴ ለራሱም ለኔም ሪስፔክቲቭ የሆነና ብዙም ወግ አጥባቂ ያልሆነ እና ደግሞ አፕሪሺዬሽን የሚወድ አይነት ሰው። ፊዚካሊ ደግሞ ማስኩላር የሆነ ወንድ እወዳለሁ። ማስኩላር ስላችሁ በውፍረት ምናምን ሳይሆን በስፖርት የሚመጣ አለ አይደል? ትልቅ እንትን ጡንቻ ምናምን ያለው እወዳለሁ። እና ደግሞ ቀይ ሳይሆን ጠይም ነገር። ዘይታችንን እናደርጋለን። ይቺስ አትጠየቅም እንዴ? ይቺ ከወንድ ልጅስ ምኑ ነው የምትወጂው? ከወንድ ልጅ የምወደው በፊዚካል ከሆነ ቦርጫም ባይሆን ደስ ይለኛል። ፀጉር ስታይል ደግሞ ፍሪዝ ምናምን ይመቸኛል። መላጣም ደስ ይለኛል። ፍሪዝ ክሊን ካት ደግሞ ሁሉንም ወደድኩኝ ማለት ነው። እንደዛ ከሆነ ግን እንደዛ አይነት ይመቸኛል። በፊዚካል ከኔ ትንሽ ከፍ ቢል፣ ምክንያቱም እኔ ትንሽ ረዘም ያልኩኝ ነኝ። በጣም ረጅም አይደለም። በጸባይ ከሄድን ደግሞ ግልጽ ቢሆን ደስ ይለኛል። የሳይ ሰው ግልጽ ነው የሚለው አሉ፣ ግን በደንብ ግልጽ ቢሆን ከኔ ጋር የሚግባባ እኔ ግልጽ ነኝ። ሌላው ደግሞ ግልጽነት በቂ ነው። እናም ደግሞ እኔ ግልጽ አይደለሁ እንዴ? ቻት እኔ ግልጽ አይደለሁ ወይ? እኔ እኮ እንደኔ ግልጽ እንዴ? ቻት እኔ ሳወራ እንትን ስል ግልጽ አይደለሁ? ያለኝን ሐሳቤን ግልጽ፣ የተሰማኝ ግልጽ ወይ? ሶስቱም ወደውኛል። ታዲያ ሶስቱንም አሟላለሁ። እሺ ቻት እኔ ሶስቱንም አሟላለሁ። እሺ ወደ ማን ልሂድ? እሺ ለየትኛዋ ልጠጋ? ሶስቱም እንግዲህ አሁን በሄድባቸው ሶስቱም ሊጣሉ ሆነ። ቻት እናንተ ወደ ማበሄድ ተመክሩኛላችሁ? እሺ ሞዴሊንግ እየተማርኩኝ ስለሆነ እዚህ መቻል ብዬ ለሁሉም ነገር። ከዚህ በፊት ለወንድ ልጅ ምግብ አብስላችሁ ታውቃላችሁ? ለወንድሜ፣ ለአባቴ ያ ከዛ ውጪ ያው ለወንድ ሰርች አላውቅም። ለአባቴ ሰርች አውቃለሁ፣ ግን
ጎመን አይደለም። ሽሮ በጣም ይወዳልና ሽሮ ሰርቼለት አውቃለሁ። ለወንድሜ እና ለአባቴ እና የሰራሁትን ምግብ ደግሞ ትምህርት ቤት ይዤ ሄጄ በልተው ያውቃሉ። የሚ ምን ላይ ደረስሽ? ጎመናችን ከተፈናል፣ ሽንኩርትም ጠብሰናል። አሁን ወደ ድንች እንሄዳለን። ድንች ቶሎ የሚበስል ነገር ስለሆነ መጨረሻ ላይ ከጥቅል ጎመኑ በኋላ ብናደርገው ራሱ የሚደርስ ነው። ግን የረሳነው ነገር ጥቅል ጎመኑን ገና አላስተካከሉት። አሁን ሽንኩርታችንን ጥደናል። ውሃ ስለማናደርግበት በዘይት ነው የምናቁላለው። ቻት እኛ ትተነው እንትን ብንልስ ምግቡ ይቅርብን እና የእነሱን ሀሳብ አስተያየት ብንቀበልስ? እንደ ሀሳብ የእነሱን ሀሳባቸውን ምናቸውን እና እነሱን ብንመለመላቸውስ? ከጸባያቸው ከሚሰሩት ከምግብ ካለው ነገር እነሱን እንመልመላቸው። እሺ ቻት አንድ ላይ እንመልመላቸው ባካችሁ። ኧረ ይሄ ዘይት ይበቃል። ወይኔ ዘይት በዛበት መሰለኝ። እንዳልኳችሁ የጥቅል ጎመን ጥብስ ስለሆነ ቀስ ብላችሁ ተከታተሉ። ይቆይ እኛ አንቸኩልም። የት እንሄዳለን? አያያዝሽን ሳየው ባለሙያ ትመስያለሽ። ባለሙያ ነኝ። አዎ አሪፍ ነኝ። ለራሴ አላንስም፣ ለቤተሰቤም አላንስም፣ ለምሰራለት ሰውም አላንስም። እና እስከዛ ትንሽ ጥቅል ጎመን ጨምረን መጥበስ እንችላለን። ካሮቱን እናስገባዋለን አብሮ እንዲቆላላለን። ቀስተ ደመና መጥተው ሲሸምቱ ስፖንጅ ብቻ አይደለም አረፍ ብለው ስራዎትን የሚሰሩበት፣ ፊልሞችን የሚከታተሉበት የደንበኞቻችን ስክራይብ ላይ ያደረገኝ የሚችለው ሁሉም ጣፋጭ ምግቦች ይገልጹኛል። ስዊት እወዳለሁ ነው ስዊት ነገር እኔን ይገልጸኛል ብዬ አስባለሁ። ጣፋጭ ነኝ እያልኩኝ ነው። ፓስታ እላለሁ። ስፓጌቲ ረጅም ነኝ እና ደግሞ ጣዕም አለው። ከዚህ በኋላ የሚቀረን ይሄኛው በደንብ በሰል ሲል ድንቻችንን እንጨምራለን። ቲንክ የረሳሁት አንድ ነገር አለ መሰለኝ። ነጭ ሽንኩርት ነጭ እንዳይልብን ትንሽ እርድ እናርግበት ከለር ለመስጠት እንጂ እርድ ይሄን ያህል ጥቅም የለውም። ወደ አዲስ አበባ ስትመጪ ምን ከበደሽ? ያው ክራውድድ ነው በጣም መንገድ ላይ ጊዜ ይፈጃል። ለመጀመሪያ ቀን የፍቅር ትውውቅ የምትመርጡትን ቦታ ንገሩ። ፈርስት ዴት ከሆነ የሚያወሩበት ቦታ ቢሆን ደስ ይላል። አሪፍ ነው ለመግባባት። የመጀመሪያ ዴትም እንደመሆኑ ለማውራት የሚመች ቦታ ቢሆን ደስ ይላል። ፈርስት ዴት ላይ ፐብሊክ ቦታ ነው የሚመቸኝ። ፐብሊክ ፕሌስ ሲሆን አሪፍ ነው። ምን ያህል ልጁን አንቺን ከአንቺ ጋር ሆኖ ሰው እንዲያዩ ይፈልጋል የሚል አይነት ፐብሊክ ቦታ አሪፍ ነው። ቦታዎችን መጎብኘት በጣም ነው የምወደው። በጣም ደስ ይለኛል እና የሆነ አርቲስቲክ የሆነ አይነት ነገሮች ለምሳሌ አርት ጋለሪ ይሆናል። እንደዚህ አይነት ነገሮች በጣም ይመቹኝ። ካፌ ተቀምጦ ከማውራት ይልቅ። እቺ ልጅ ግን ጸዴ ነች ቻት። እኔ ገና ከሆኑ ሳይሆን ከመጀመሪያው በቃ እንደዚህ ነገሮችን ማጋነን ነገር አትፈልግም። ነገሮች እንዲጋነን አትፈልግም ቻት። አይመስላችሁም? ልክ አይደለም ቻት። ደግሞ ያቆምኩበት ቦታ እያት እስቲ እቺ ልጅ እርግጥ ነው ሶስቱም ያምራሉ። ግን ሻሿን ምኗን አንተ እሺ እሱ ደስ ይለኛል። እንደዚህ አይነት ነገር ቢሆን ደስ ይለኛል። እንደ መጀመሪያ ቀን ወንድ ልጅ መሳሳት የለበትም የምትሉት ስህተት ምንድን ነው? ቅዥቅዥ ማለት የለበትም። ቅዥቅዥ ማለት አይነት አላቸው አንዳንድ ሰዎች የሚያደርጉት። ብቻ ተረጋግተው ግን የሚያወሩበት ቢሆን ጥሩ ነው። ሌሎቹን ጠይቋቸው። ቲማቲም በዛበት መሰለኝ ግን
እናየዋለን። በደንብ ጥብስ ማለት አለበት። ያው እንዳልኳቸው የጎመን ጥብስ ነው የምሰራ። ግን ይሄ ካሮቱ የሚጠበስ ካላወቀ እንግዲህ አሯድ እንዳይል እንጂ ግን መጠበስ ነው የካሮቱ። አሰራራችሁን ስታዩት የምታሸንፉ ይመስላችኋል? አሸንፋለሁ ብዬ እርግጠኛ መሆን አልችልም። በዚህ ከኔ የተሻሉ ሊሆኑ ስለሚችሉ እና እንግዲህ የእነሱ ሙያ ነው የሚወስነው። እስኪ አሪፍ ከሰራው አሸንፋለሁ። ከእነሱ የተሻለ ከሰራው ካላሸነፍኩ ምንም ማድረግ አልችልም። ኧረ በስመ አብ ማለት ተይ ያለምንም ተወዳዳሪ የሆነ ምግብ ታበይኝና እነሱ አሁን እዚህ ጋር የምናያቸውን እነሱ የሚያደርጉትን ነገር እኔም ካንቺ ጋር አደርጋለሁ። አርት ጋለሪ መሄድ እፈልጋለሁ ብለሻል። ከየትም ብዬ ነው ፈልጌ ገብተን ነው የምንለው። ኧረ በስመ አብ እኔ በቃ ሻርኩባት አትሉም? አርት ጋለሪ እንዴ እስቲ ቆይ ግን አንቺ ልይሽ እስቲ። አይታወቅም። አሁን ምንም ነገር አይታወቅም ማለት የምሰራውም ምግብ ብዙም ጎበዝ አይደለሁም። በአጠቃላይ ጎበዝ አይደለሁም እና ላይጣፍጥም ይችላል፣ ግን ተስፋ አድርጋለሁ እንደሚጣፍጥ። ከዛው ድንቻችን እንጨምራለን። ግን አብዛኛው ኢትዮጵያዎች ምናምን ጥቅል ጎመን ሲሰሩ እንትን ይኖረዋል የሆነ መጨረሻ ላይ መረቅ ምናምን ነገር ይኖረዋል። ምናልባት እሱን አስቦ ሊሆን ይችላል አላውቅም። ግን የኔን ደግሞ ይቅመሰው። ትንሽ እንጠብቅና ጨው እንጨምርበታለን። ትንሽ በሰል ይበል። ነጭ ሽንኩርትም አለ ረስቼው ነበር። ኦጋት ቃሪያችንን እስከዛ እንክተፍ። በቁም ይሻላል መሰለኝ። ትዳር ላይ ብዙውን ጊዜ ምግብ ማብሰል ያለበት ወንድ ነው ሴት ነች? ሁለታቸውም ቢችሉ አሪፍ ነው። አንዳቸው ለአንዳቸው ይተጋገዛሉ። ግን ሞሮፍ ሴት መሆን አለባት ብዬ አምናለሁ። እኔ ግን አልቻልኩበትም። ግን አሁን እማራለሁ። ለሁሉም ነገር መማር ነው መፍትሄው። ሴቷ ብቻ ታብስል አልልም፣ ግን ሁለቱም ቢያብስሉ አሪፍ ነው። የበለጠ ግን ሴቷ ደስ ይላል። ሴት ኩሽና ምናምን ገብታ ቢያግዛት ደግሞ የበለጠ ደስ ይላል። አብረው ሲያበስሉ ደግሞ የበለጠ ሁለቱም ቢያበስሉ ኖርማል ነው። ግን በብዛት ሴቷ ብታበስል ብዬ እመክራለሁ። እንደኔ ሴት ብታበስል አሪፍ ነው። ያው እቺ ልጅ እንደው ተው የስ ወይ ድርሻም ነው ስለማናምንበት ይሆናል እንጂ ሴት ልጅ ኪችን መግባት ያለባት ቢያግዛት መልካም ነው። ግን ሴት ልጅ ማብሰል ያለባት ተመልከት ቻት ይኸው እኔ አንቺ ፍቃደኛ ሁኚ እንጂ እኔ እንዴ እኔ ገባለሁ ካልሽ መብትሽ ነው። ግን እኔ ባግዝሽም ደግሞ ደስ ይለኛል። ምክንያቱም ነገር ግን ወጣ አትል ምን በቃ ሰብሰብ ያለች ነች። አላቅም ስለ እንትኗ ግን እኔ ባየኋት እዚህ ጋር በተመለከትኳት ቻት እዚህ ጋር ባየኋት እኔ ወድጃታለሁ። በቃ እኔ ወድጃታለሁ። አንተ ምንድነው ግን ኤዲት ነው ምንድነው እንደዚህ የቀላችሁ እንዴ? ረበለው እሺ ያስባል። ከዚህ በፊት ካያችኋቸው የጉርሻ ጋንግ ክፍሎች የበለጠ የወደዳችሁትን ንገሩኝ እስቲ። ድፎ ዳቦ ይሰሩት ተመስጦ ቻት ድፎ ዳቦ ተሰርቷል እንዴ? ቻት ድፎ ዳቦ ተሰርቷል እንዴ ከዚህ በፊት ቻት? ለነገሩ ተውት። እኔ ፈልግ ያለ እንዴ ማመን
ያው ሀበሻነታችንን በደንብ እያሳዩ ስለነበረ በደንብ ቻሌንጅ አድርጓቸዋል ደግሞ አይደል አንዴ። አዎ የጥብስ አሰራሩ እሱን አይቼው ነበር እና አሪፍ ነው አሰራሩ። መረቅ ያለው ጥብስ የበዓል ፕሮግራም የነበረው አዝናኝ ነበር። በጣም ደስ ይል ነበር። ያዝናናኝ ነበረ። አሪፍ ናቸው አብዛኛው። የበዓል የተባለው ከዚህ በፊት የሰራሁት የነ ሃሮንን ይመስለኛል። አይቤት ግን መገጣጥ ያው የሰራሁት መቼ ነው? ትናንትና ነው አይደል? ቻት የሰራሁት እሷ ወደዋለች፣ እኔም ደግሞ ወድጄዋለሁ። አላረገም ቻት አላረገም። ኧረ ቻት ጻፉልኝ። ለማንኛውም ሰብስክራይብ እያደረጋችሁ በማል ወጣ እያላችሁ ሰብስክራይብ ጀረሶቻችሁን ገብታችሁ ሰብስክራይብ አድርጉ። ደገፍ ተያይዘን አይደለም በዚህ ሳምንት 100 መግባት አለብን። ቻት ሌትስ ጎ ሰብስክራይብ። ወድሽን ስለሚመቀር ቅመሞቹ ናቸው የቀሩኝ። አሁን ሁሉም ነገር ጨርሻለሁ መሰለኝ። እሺ ጨው እንዳያንስበት ጨውን ጨምራለን። ያው ቃሪያው መጨረሻ ላይ ያደረኩት ጣሙን አሪፍ የሚያደርገው እንደዛ ሲሆን ነው። ያው በሙሉ መግባት ይችላል። ግን በጤሮስ ውስጪ ለኔ ከምታስገቢኝ ዲስቆጪ ከምትቸገሪ ለኔ እንደዚህ በጥሬው ብለው ያጣፍጣል ብለሽ ግንጥል እገነጣጥለው ቻት እገነጣጥለው ቃሪያ ስለሚያጣፍጥ ብቻ ወደ መጨረሻ እናድርገዋለን። ኦልሞስት እየጨረሰ ስለሆነ አሁን ጨምረዋለን። ጉድ እኮ ነው ቻት። ካናት ላይ ማንሳት ስለሚችል ምናልባት የማይወድ ከሆነ ኦኬ በስሏል መሰለኝ። ትንሽ በስሏል። ያው ያን ያክል አይደለም ግን ይበቃዋል። እና ምግባችን ደርሷል። አሁን ደግሞ ሳህናችንን እናዘጋጅ። እስቲ ከፋፉት እንጀራም ዳቦም አድርጌ ነው። ስለዚህ እንያዝ። ወይኔ እቺ ልጅ አረ እንዴት ነው ቻልሽበት? አረ ጉዴ ፈላ። አይታችኋል። በቃ እኛ ፍላጎታችንን ታውቃለች ቻት። በእንጀራ ብቻ አይሆንም፣ ዳቦም ያስፈልገዋል። ዳቦም አጠገቡ ላይ ላስቀምጥለት። ያው ገብቷችኋል። በዳቦ ሞር ይስባል እንትን እኛ ወንዶች በዳቦ ወይ እንጀራም ከፈለገ ለቫራይቲ እናርግለት። አንቺም ዳቦ ግን በዳቦ ቢሆን ሞር ይጣፍጣል። yes ያው እኔ ዳቦ ወዳለሁ፣ በዛ ነው ያብዛት። ሁለት ዳቦ አድርጌያለሁ። አሯዲ ነገር መሰለኝ። ተወዳዳሪዎቻችን ለእንግዳው ይሆናል ያሉትን ምግብ ሰርተው ጨርሰዋል። ይሄውና እንግዲህ ምግባችን መጨረሻ ላይ የሰራሁት አይነት ምግብ ይሄንን ይመስላል እና ይወደዋል ብዬ ተስፋ አድርጋለሁ። እንግዲህ ይሄን ይመስላል የሰራሁት ምግብ። እስኪ ቃውስ ደግሞ እኔ ቻት ስገምት ሞዴሏ የምትበለው ነው የሚመስለኝ። ለምሳሌ የዛች የመሐለኛዋ ትንሽ የሆነ እንደማረር ነገር ያለ ይመስለኛል። የሷ ደግሞ ወይ የሆነ በቃ አለ የዛኛው ሞር የሆነ እንትን በቃ ይስባል አይነት ነገር አለ አይደል? እሺ ምን እንደሚል እናያለን። ይወደው ይሆን የሚለውን አብረን እናያለን። እንግዲህ የሰሩልኝ ምግብ ለማየት አሁን ተገኝቻለሁ። እንግዲህ ሉኩንና ጣዕሙን አይተን እንግዲህ እንወስናለን ማን አሸናፊ እንደሆነ። ሉክ ዋይዝ እኔ ለመድኩት ይሄኛው ነው፣ በእርድ ምናምን የሚሰራው ይሄኛው ደስ ይለኛል። ግን አብዛኛውን ጊዜ ጨጓራኝ ስለሚያመኝ የሆነ ዘይት የበዛበት ነገር አልፈልግም፣ የተጠበሰ ነገር። ይሄኛውም ኢትስ በተር ግን
ሉክ ዋይዝ አይ ዶንት ላይክ ይሄኛው ግን ይሄ የለመድኩት ነው። ስለዚህ ማች ፕሪፈር ማድረገው ይሄኛው ነው። ስለዚህ ይሄኛውን ቀምሰን እንወስናለን ማለት ነው። ይሄ ጨጓር የተመረጠው የፍቅርዬ ነው የቆንጅዬ ነው። ትንሽ ቅመም ያንሷል። ሽንኩርቱ አሪፍ ተጠብሷል። ድንቹም አሪፍ ነው። ግን ሞር የሽንኩርቱ የተጠበሰው ነው ፊል እያደረኩት ያለሁት እና በጣም ደረቅ ነው። ለማውጣት በጣም ያስቸግራል። እሺ ወደ ሁለተኛው እንሄዳለን። ትንሽ እንደማቃጣ ነገር ግን አሪፍ ነው። ስቲል ጨው አንሷል ትንሽ። አራውዛግቡ ይሄ የሞዴሏ ነው። ይሄ ቴስት ዋይዝ በጣም ፐርፌክት ጣፍጣል። በጣም አይወይኔ ይሄ ጣፍጣል በጣም። ዳግም እንግዲህ የተሰራልን ምግብ በሚገባ አጣጥመሃል። እስቲ ከ10 ውጤት ስጣቸው። ከ10 6 ምክንያቱም አይዋጥም። ግን የሆነ ትንሽ ቅመምና ጨው ቢኖረው would have been perfect። ይሄኛው የለመድኩት ስለሆነ ያው 7.5 ትንሽ ጨው ያንሰዋል፣ እንደማቃጠል ይላል። ስለዚህ 7.5። አረ ማለፍ ነበረብሽ። አረ ፍቅርዬ፣ አረ ፍቅርዬ ማለፍ ነበረብሽ። ይህን ቪዲዮ ካየሽ ነይ እኔ ጋር ነይ፣ አርት ጋለሪ እንሄዳለን። ሌላ ደግሞ ቻት አራግዙኝ። የት ነው ይሄዳለሁ ያለችው እቺ ልጅ? አርት ጋለሪ፣ እንደገና ደግሞ ሌላ አርት ጋለሪ፣ ቆንጆ አርት ጋለሪ እንሄዳለን። ቻት እኔ እኮ ግራ ገባኝ እኮ እንዴ! ደበላለቁ ታውቀው። እርግጥ ነው ያንቺ ግን እንደ መብካት ነገር ብሏል። ግን ቢሆንም አረ በስመ አብ ለነገሩ ሲያያት ይደነግጣል በእርግጠኝነት። አንቺ ነሽ እንዴ? ይሄኛው 9 ምክንያቱም አልለመድኩትም። ፕላስ ጣፍጣል እንዳሰብኩት አይደለም። ላይክ አይቼው አልተመቸኝም ነበር፣ ግን በጣም ይጣፍጣል። ከበድ ላድርግብህና ከምግባቸው ተነስተ ባህሪያቸውን ገምት ብልህስ? ከምግብ ተነስቶ ፐርሶናሊቲ ከባድ ነው። ስለዚህ የመጀመሪያው የሆነ አውት ጎይንግ ትመስላለች፣ ከሰው ጋር ተግባቢ። ከዛ ውጪ ከምግብ ተነስቼ ባህሪ ከባድ ነው። እኛም ከብዶናል። ዝም ብዬ ከመሬት ተነስቼ ልል የምችለው ኢንዶርስ በቃ ከቤት አትወጣም፣ ጨዋ ልጅ ነች። ሌላ ምን አለ? የስ ሃይ አዎ ያውላችሁ በቃ ነገሮችን ቀለል አርጋ ነው ልጅቷ። የሆነ ቀለል አርጋ ሳይሆን ረጋ፣ በጣም የተረጋጋች አይነት ነገር ትመስላለች ሳያት። እኔ እንኳን አይደለም በቃ የሆነ ውይ አረ በስመ አብ የሆነ ፈን የሆነ ቢሄቪየር ያላት ይመስላል። ሶስተኛው ደግሞ ካይንድ ሚክስድ I don't know what to say። የሆነ ብቻ ከሁለቱም ሚድል ጋይ ብዬ ነው የማስበው። አውትጎይንግ ግን ስቲል ፈን የሆነ ይጣፍጣል፣ ሙያ አላት። እሱ ደግሞ ቤት መዋልን ያሳያል ወይም ወታ መብላትን ያሳያል። ስለዚህ ይሄ ግን ተመችቶኛል በጣም ይጣፍጣል። አሁን እንግዳችን ተወዳዳሪዎቹን የሚያገኝበት ሰዓት ነው። ሰላም ዳግም ይባላል። ዮርዳኖስ እንዴት ይሄን ለመስራት አሰብሽ? እንደዚህ ላይክ ልትወደው ትችላለህ ብዬ አስቤ ነው። ጥብስ አሪፍ ነው፣ ለየት ያለ ለማድረግ ብዬ ነው። በእርግጠኝነት እነሱ ሊሰሩት የሚችሉት ወጥ ነው ብዬ ስላሰብኩኝ ናይስ። አሪፍ ነው። ሬቲንጉን ከመስጠት በፊት ስንት የሰጠሽ ይመስላል? ምናልባት እንዳንተ አስተሳሰብ ላይ መቼ ይችላል ብዬ ስላሰብኩኝ 6.5 ክሎዝ 6 የሰጠሽ አሪፍ ነበር። እንደውም የሆነ ሰዓት ላይ 4.5 ሊሰጠኝ ይችላል ብዬ እያሰብኩኝ ነበር። 6.5 አሪፍ ነው፣ ምንም አይልም። እውነት 5ን ጨመርኩኝ።
የመጀመሪያው ምግብ አሪፍ ነበረ፣ ግን ያው በአጋጣሚ የሆነ በእንጀራ ነበር የቀመስኩት እና ልክ አልዋጣልኝ። ልክ በጣም ደረቀብኝና ይሄን ያህል ብዙም አልተመቸኝም። ፕላስ ቅመም አለች እና ትንሽ ጫና ትንሽ ግን በጣም ለማዋጥ ያስቸግራል። ደረቅ ነገር አልዋጣልኝ ነው ያለኝ። ትንሽ እንትን አለብኝ ነገር ነው ያለው። ግን እሱ ምናልባት በወጥ ሊመቸው ይችላል፣ ለዛም ሊሆን ይችላል። መቆስ ተፈልሽ በደምብ እንዴት አሪፍ ነው። ትንሽ ስለቀዘቀዘ ነው እንጂ እንዴት ነው? እኔ ብዬ ነበረው ረጅም ምናምን ነገር ነበር አይደል? አሪፍ ነው አይደል? መጣች ቆንጅዬ ሻሿን ጠምጠማ እንዲሁ ካለኝ ትንስ። ሁለተኛው አብዛኛውን ጊዜ የሚበላው ጥቅል ጎመን እንደዛ ነው፣ በእርድ ነው የሚሰራው እና አሪፍ ነበረ። እሱ አሪፍ ነበረ። ትንሽ ያቃጥላል፣ ቃሪያው አብሮ ስለበሰለ መሰለኝ ትንሽ ያቃጥላል እና ትንሽ ጨው ያንሷል። ትንሽ እኔ ሬቲንጉን የሰጠሁትን ከመንገሬ በፊት ስንት የሰጠሁት ይመስላል? ኧረ ፍቅርዬ በእናትህ ምንም አይልም። አሪፍ ነው ከጠበኩት በላይ። ኧረ ፍቅርዬ ኧረ በእናትሽ እኔ ጋ ነይ 10 ከ10 የምን ከ10 100 ነው የምሰጥሽ። መተሽ የሆነ እንደው ተይው ሌላው ተይው ምግቡን ምኑን አትስሪልኝ። ቲማቲም ቁርጥ ስሪልኝ። እንደዚህ ሰንጠቅ አድርገሽ በቃ ይሄ ሙያ ነው ብለሽ ቲማቲም ቁርጥ ስሪልኝ። እኔ ከ10 100 ጥሩ ነው። እንዴት እንደዚህ ያልሽ? ኧረ በስመ አብ ያቃጥላል። እውነት ነው። እኔም ስቀምሰው ጨው እንትን አልነበረውም፣ ግን ከጤና አንጻር ጨው ጥሩ አይደለምና ለዛም ነገር ነው። ለጤና አስባለሁ። መጀመሪያ እንደነገርኳችሁ እንደጠበቁት አይደለም ተቀራኒ ሰላም ላውራ ይህን ለመስራት የሚታሰብሽ አይ ዶንት ኖው አሪፍ ይሆናል ብዬ አስቤ ነው። ሶስተኛው ግን እንዳየሁት አልነበረም። በጣም ላይክ ጣዕሙ በጣም አሪፍ ነበረ፣ ይጣፍጣል። ኤቭሪቲንግ በቃ ኢትስ ፐርፌክት። በጣም አልጠበቅኩትም። ሉክ ዋይዝ ብዬ ነበረ፣ ግን ቴስት በጣም ኢትስ አሜዚንግ። ኦኬ ቴንክ ዩ። እዚህ ሬቲንግ 9 የሰጠሁሽ። ውጤቱ በጣም አሪፍ ነበር። ብዙም አልሰራውም እያልኩኝ ነበር ለራሴ እና አልጠበቅኩትም። እሱ ግን ወደቷል መሰለኝ። ኦኬ ልቅመሰው። እኔም አልቀመስኩትም። ሳቀምሱ ጭራሽ አልቀመስኩትም። በጣም ይጣፍጣል። I was so nervous to cook this. It's so good. አሪፍ ነው መሰለኝ መሰለኙን ታዩ መሰለኙን ታዩ እንጂ እንዴ ከጠበቅኩት ለየት ያለ ነበር። ማለት እንደጠበቅኩት አልነበረም። ረጋ ያለ ሰው ይመስላልና አሪፍ ነው። ስለዚህ ዛሬ አሸናፊ አንቺ ነሽ። ዴታችን ላይ እንገናኛለን። ደስ ይላል በጣም። እሺ ስለዚህ ከልጁ ጋር ዴት ይኖረናል ነው እዛ ላይ እንገናኛለን። ኬኔዲክ መልቲሚዲያ ያፈራቸውን ቴክኖሎጂ ማሰራት የዛሬው እንግዳ የሚጣፍጥ ጥቅል ጎመን ሰርታ ልቡን ካሸነፈችው ቆንጆ ጋር ጥሩ የፍቅር ጊዜ የሚያሳልፍበት ሰዓት ደርሷል። የፍቅር ጊዜ እንዲሆን ተመኘን። እኛ ወይኔ ምን አይነት ቦታ ነው? አለን ይመስገን። How was your day? How was your week? አሪፍ ነበር በጣም። እንዴት አለፈ? ደስ ይላል። ማለት ብዙ ነገር ነበር። እዚህ ነው ተውቃችን ነው ማለት ነው። ደስ ይላል። አንተ ጋር እንዴት ነበር? It was great. ያው ስራ ምናምን አሪፍ ነው፣ ምንም አይልም።
ያው ከዛ ውጪ አዲስ ነገር የለም። እንግዲህ ያው ምግቡን እንግዲህ ከእንደገና ኩክ ታደርጊኛለሽ ብዬ ጠበቅኩኝ ነው አዲስ እንሰራለን። አይ ሚን ከጥቅል ጎመን ውጪ ደግሞ ሌላ ምን ነው ያለሽ ቢለው መዘጋጀት አለብኝ ማለት አዎ ኦሪጂናል and I got you something. Thank you. ያ ተጃለሽ ደግሞ ያችን ግን ፍቅርዬን ዝም ብለው ሸኟት። እንደዚህ ተገቢ ነው? ቻት ተገቢ ነው? ፍቅርዬ ዝም ብላ መሸኘት አለባት? ለምን የለባት? ባክሽ 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 እንዱስ እስካሁን ማሳረገ ደግሞ and you look good though. Thank you. You too. Really good. So tell me about you. ስለዚህ ስምሽ ላውራ ነው ብለሽኛል። ከዛ ውጪ ያው ብዙም ነገር ማውቀው ነገር የለም። ስለዚህ ከስሜ ባለፈ ተማሪ ነኝ ነግሬያለሁ። ነው አንደገ ተማሪ ነኝ። ሳይድ ደግሞ አንዳንድ ነገሮችን እሰራለሁ። በሞዴሊንግ እና በዲዛይኒንግ የመጡ ነገሮችን እሰራለሁ። ኦኬ እኔ ደግሞ ስለ ራሴ ነው ማውራት ያክል እኔም ተማሪ ነኝ። የአራተኛ ዓመት ኮምፒውተር ሳይንስ ተማሪ ነኝ። ከዛ ውጪ እኔም ከጎን ለጎን ስራ እየሰራሁ ነው በአይቲ ምናምን ዘርፍ። ሌላ ደግሞ እንደዚሁም ላይክ ሞዴሊንግ ትንሽ ሞካከራለሁ። ብዙም አይደለሁም ግን ያው ሰሞኑን እንደዚህ የሞካከርኩኝ ነው። ከዛ ውጪ የኛል ኢንትረስቲንግ ነገር አለኝ አይመስለኝም። ሞዴሊንግ ተምረና ጀምሬ ነበረ ግን አልቀጠልኩበትም። ያ ሜቢ ላይክ ስንት ቀን ይሰማል? ሳምንት ማክሲመም ማለት ነው። ከዛ ውጪ አልተዋል። አክቹሊ ሞዴሊንግ እንዲህ ለመስራት ምናምን ነገር አይ ዶንት ቲንክ ሞዴሊንግ ያስፈልጋል ብዬ አላስብም። ስለዚህ ያው ይሄ ላይክ ስራውን ካወቅሽበት ፕላስ የሆነ ኢንትሮዳክሽን ነገር ስላለ እዛ የተማርኩበት ላይ አዲስ ነገር ያው ረጅም ሰዓት መማሩ ተገቢ ነው ብዬ አላሰብኩም። አንድ ሁለት ያው ቢዚ ነበርኩኝ እንዳልኩሽ። ሲቀጥል ምን አዲስ ነገር ላገኝበት እችላለሁ ብዬ አሰብኩኝ። አላ ሞዴሊንግ ላይክ ይሄ ላይክ ሞዴሊንጉን ላልሰራው እችላለሁ ግን ያው ማስታወቂያ የሚሰሩ ቲክቶኮች ነው ግዴታ ሞዴሊንግ ያስፈልጋል ብዬ አላሰብኩም። ለዛ እኔ ደግሞ ሞዴሊንግ እንደ ትልቅ ነገር ነው የማየው። ስለ ራሱን የቻለ አይነት ስራ ራሱን የቻለ አይነት እንትን ነው። አሁን ለምሳሌ አንቺ በሞዴል ምንድን ነው የምትሰሪው? ለምሳሌ ማስታወቂያ ምናምን ሰርች አውቃለሁ። ስለዚህ ተላልቅ አይደለም ግን ሰርች አውቃለሁ እንደ መጀመሪያ ማለት ነው። እና ደግሞ በቃ ሞዴሊንግ ሪኳየር የማያደርገው ነገር ቻት የሆነ ግን አንተ እንትኑ ምናምን ደስ ይላል ያለው ቦታው ምናምን የሆነ አሪፍ ነገር ይመስላል። ኋላ ላይቷ ምናምን ግንቡ ምናምን ጻዲ ነው። እዚህ ጋር እንትን አለ እሳት አለ አሪፍ ነገር ነው የሆነ ይመስለኛል። አይ ሲታይ ግን ይመስላል እንደዚህ አይነት ነገር። እሺ ማረጋለሁ። አይ ስለዚህ ያው አይ ገራ ስለዚህ አንቺ ፖይንት ኦፍ ቪው ከሆነ ሜክ ሴንስ። ዛሬ ከኪችኑ ዴት በተጨማሪ እንግዲህ ትንሽ ካምፋየር ምናምን ክረምቱንም ለማስኬድ አውትዶርስ ይሻላል ብዬ ነው። አዎ እኔ ወድጃለሁ በጣም በዚህ አውትዶርስ ከዛ ቀስ ያለን ደግሞ ኦር ኢንጆይ እናደርጋለን ብዬ አስባለሁ። አይ ሆፕ ሶ። ኩኪንግ ኤክስፒሪየንስ እንዴት ነበረ? I want to ask ብዙም ሰርች አላውቅም ስለ ጥቅል ጎመን ይከብደኛል በጣም ሲሰራ ማይቺ ስለማላቅ። ኦኬ yes እንዴ እንደዛ መሆን አሪፍ ነው የሰራሽው። አዎ ክሬቲቭ ነው ራሴን ክሬት አድርጌ ነው የሰራው። አሪፍ ነው እንደዛ መሆን። አሁን እንደጠበቅሽ አግኝተሽኛል። አሁን ልክ እንደዚህ አይነት ይሆናል ብለሽ አስበሻል? አሁን እኔ አላሰብኩም። አላሰብኩም ምንም ነገር አላሰብኩም። እንደውም አይመሳሰልም። እኔ ከጠበቅኩት አይመሳሰልም። ጥቅል ጎመን ምናምን ስትል ከባድ ሰው መሆን አለበት ምናምን ብዬ ነበር። ከዛ አይ እና ከባድ ሰው መስላለሁ ኖ ዩሰፍኮ እንደዛ ከሆነ አትሊስት እኔም እንደጠበቅኩሽ ይችላል ብዬ አስባለሁ። ዲስአፖይንት አላረግሽኝም። እንኳንም ዲስአፖይንት አላረግሽኝ እንበርዳለን። Thank you. ደስ ይላል።
አይ ዲዛይን ነው የምር ያው ይህ ዲዛይን ነው yes አልነገርኩም የወንድም ዲዛይን ታደርጊያለሽ ነው የወንድም ብዙ አይደለም የሴቶች አይ ትሞክሪያለሽ ከዚህ በኋላ እኔ ያምራል Thank you አሁን ያው ክረምት ስለሆነ በቆሎ ተገቢ ነው እያሰብኩኝ አዘጋጅተናል ያው ለብርድ ነው መንገድ ላይ እንደሚሸጠው ማለት ነው ግን ሞሪ ከመንገድ ላይ ያው በቤት ነው የሚጠበስ ደስ ይላል ነው ስለዚህ ከዚህ በቆሎ እንግዲህ በተሻለ ታውቂያለሽ አይ አላውቅም የምር እንዴት ዶስት ነው ግን አውቃለሁ እንዴ አውቃለሁ ቤት ይዘጋጅ ነበር በቆሎ ግን አሪፍ ነው በብርድ አዎ በብርድ yes ደስ ይላል ደስ ይላል ምንድን ነው አዎ አንዱ በስሎ አንዱ አልበሰለም ተለቀ አንዱ በስሎ አንዱ አልበሰለም ቻት እንዴ ሌላ ቦታ ወይ ከውጪ ተጠብሶ የመጣ ነው እንጂ ይሄ በስሎ ያኛው ሳይበስል አለ አይ ነው ይሄ ከውጪ የመጣ ነው አንደኛው ዝም ብሎ ተጣደና አይሆንም ይቺን አንዷን እንደ ፍቅር ተቃምሰው ለሁለት አዎ ሞቅ አድርጓት ትልቅ ይሰልሰው ኦኬ ትንሽ በርዶሽ የነበረው ነካው በርዶኝ ነበር it's cheers ማቺስ አፍጣር ያስባለኝ ዴቱ እንዴት ነበር? ዴት አሪፍ ነበረ። አሰ ፈርስት ዴት ያው አሪፍ ነው ብዬ ነው የማስበው። ዴቱ በጣም አሪፍ ነበር። ደስ ይል ነበር። እንደጠበቅኩት አልነበረም። ለየት ያለ አይነት ዴት ነበር። እቺ በነ ዋይል ደግሞ በቆሎም ከበለ ክረም ተገባው ነው ያውን ክረም ፍራፍራ ያልከው እኔም ብዙ አድርጌያለሁ። በጣም እንደዚህ አይነት ጥሬ ነገሮች እንደዛ አይነት ከምበለው ብዙ አድርጌ እንደምትወጂው ምግብ ፓስታ ነገር ፓስታማ በቃ እሱን ነው የምወደው። ከፓስታ ውጪ ኬክ፣ አይስክሪም፣ ኬክ ዲዘርት ነው ኬክ ዲዘርት ነው። ዲዘርትስ ለምን ምግብ ሚላውን ለብሰን እንደ ፓስታ ምን አለ? ምስር ምስር አንተስ ሽሮ እውነት እንዴት ወይ ሎኪ ሽሮ ኧረ ያበደ ነገር ነው። አባቴ ሆንክብኝ አባቴ ወደደ በጣም ሽሮ ኧረ ሽሮ የሚያክለው ነገር የለም። ሁሉም ነገር ትወዳለህ ማለት ነው። ሁሉም ነገር ትወዳለህ። አዎ ሂት ማድረግ ነገር አይደለም። ጾም ሳይሆን ሲቀር ጥሬ ትወዳለህ? yes ግን ብዙም አይደለም። ብዙም ስጋ ላይ እንትን አይደለም። ነው thank you ዳግም ልጅቷን እንደጠበቅካት አገኛት? አዎ ፉሊ እንደጠበቅኳት አግኝቻታለሁ አልልም። ያው ኮንቨርሴሽን ዋይዝ ብቻ ነው ሳወራ የነበረው። ከዛ ውጪ ሌላ ምን ማስተያየት ቻት እዚህ ላይ ልክ ነው። እሷ የተጠየቀችውን ነው ስትመልስ የነበረው። እሱ በጣም እያወራ ነበር፣ እሷ ደግሞ የተጠየቀችውን ነበር ስትመልስ የነበረው። እሺ አሪፍ ነው ካለው ነገር ሲታይ አሪፍ ነው። አንቺስ ላውራ ዳግምን እንደጠበቅሽው ነው ያገኘሽው? አይ እንደጠበቅኩት አልነበረም። ምክንያቱም ለየት ያለ አይነትም ዴት ነው እና ደግሞ እኔ ብዙም ባላወራም እሱም አውርቷል እና ደግሞ እኔ የመሰለኝን ነገር እየተናገርኩ ነበር እና ደግሞ ሄሊክስ ኢዚ ጎዊንግ እና ቀለለኝ። እሱ ከሱ ጋር ለማውራት ቀለለኝ። ያው ዲዛይነር ነች፣ ክሪኤቲቭ ነገር ነች። እሱ ነገር ሰምቶኛል። ቢያንስ ያው እኔም ብቻ ባወራም ያው ስቲል የሆነ ኮንቨርሴሽን ለመፍጠር እየሞከረች ነበረ። ሉክዋይዝ ቆንጆ ነች፣ ደስ ትላለች፣ ሳቋ ደስ ይላል፣ ጥርሷ ያምራል። ከዛ ውጪ ያ ቀስ ያለ ደግሞ እናያለን። አሪፍ ነገሩ አያስጨንቅም። ብዙም የሚያስጨንቅ አይነት ሰው አይደለም። እና እንዴት ነው ሰከንድ ዴት የሚኖራችሁ ይመስላችኋል? ኖ ምክንያቱም እንዳልኩሽ እኔ ብቻ ነኝ እያወራ ያለሁት ላይክ ለሪሌሽንሺፕ ምናምን ነገር ግዴታ ከዛ ሰው ጋር መግባባት አለብኝ፣ መታወቅ አለብኝ ብዬ ስለማስብ በረም ኮንቨርሴሽንም አልነበረንም። እኔ ብቻ ነኝ ኢኒሺየት ያደረኩት የነበረ ያን ነገር። ስለዚህ
በዚህ በፈርስት ዴት ካልተዋወቅን መቼ ነው የምንተዋወቀው? መቼ ነው የምናወራው? መቼ ነው የምንግባባው ብዬ ስለማስብ I don't think so. ሰከንድ ዴት ይሄኛው ወድጃለሁ እና ደግሞ አሪፍ ሰው ስለነበር ቆይታችንም አሪፍ ስለነበር I think so ሰከንድ ዴት ያስፈልገዋል ብዬ አስባለሁ። እንግዲህ አሰ ፈርስት ዴት አሪፍ ነው ብዬ አስባለሁ። እንደዚህ እሷ ግን ይመቻት። እሷ ልትደነቅ ነው የሚገባው። በቃ የመሰላትን ያሰበችውን ተናገረች። ልክ ነች፣ በጣም ልክ ነች። በቃ የጠበቀችው ያሰበችው ንግር ያው እሷ ምን ታርግ በቃ ሽኩርምምም አለች። ያው ግን ብቻ ቢገናኙ ሞር አሪፍ ነው። ግን ሎራ ደብሊው ሎራ ነው አቻት ብቻ ይመች። ሐሳቧን በቃ እንደሌላው እንኳን እንትን አላለችም። ገብቶሽ? አይ እንትን እንኳን እንትን አላለችም። አሪል በቃ የመሰላትን የሚሆነውን ውስጧ ያሰበውን ተናገረች። ይመች ሎራ ይመች። በጣም እኔ ወጫለሁ። በጣም ሁሉም ነገር አሪፍ ነበር። ባለሙያ ነው። አመሰግናለሁ በጣም እንዴት ነው ያየችው? እንዴት ነው ያየችው? የዛሬው ጉርሻ ጋንግ እዚህ ላይ አበቃ። ቻው ቻው ብለናል። መጨረሻ ላይ እንዴት እንዳየችው። ለማንኛውም ለዛሬ የነበረን ቪዲዮ ይህን ይመስላል። በሌላ ቪዲዮ ድጋሚ እስክንገናኝ ድረስ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጠብቁኝ። ሰብስክራይብ። ለዛሬ የነበረን ቪዲዮ ይሄን ይመስላል። በሌላ ቪዲዮ ድጋሚ እስክንመጣ ድረስ ቻው።